ምንድነው ባል ምንድነው ባል? በነገራችን ላይ ቲክቶክ ላይ ዞር ሲላየውና በነገራችን ላይ እቺ ገንገቢት እንስት ማለት ነው እድሜ ለኔ ትበል እኔን ስትቃወም እኔ ምናምን ያው እንደዚህ ታረጋታለና አሳስራታለን ሴቶች ምናምን ስትል ሶሻል ሚዲያ አለ በጃጁ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው። ይመቻት። ያው እኔ ከፈጣሪ እንጂ ከሰው ድምጻዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምጻዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን የሚመጥኑ የተመረጡ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ፣ ሀሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ በነጻነት ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቪዲዮ መጀመሪያ ቪዲዮአችን እንግዲህ በኢቢኤስ የምናውቃት የኢቢኤስ ድምቀት የሆነችው ሉላ ገዙ ከሚዲያ ጠፍታ እንደነበረ ይታወቃል። እሱም የሆነበት ምክንያት ደግሞ እግሯን ተጎድታ እንደሆነ በራሷ አንደበት ተናግራለች። ከሱ ጋር በተያያዙም ደግሞ ሲወሩባት ለነበሩ ወሬዎች ያጠራል ብዬ ስላሰብኩኝ መጀመሪያ የሉላ ገዙ ቪዲዮ መልከት እንጀምር። እንዴ ግን ቆይ አልጠየቃችሁኝ? ምን ሆነሽ የጠፋሽው? ግን እንዴት አትሉኝ? ቆይ ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝ ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም ያው አደነኝ ነው እንትን ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ ዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ነው የመሰላቸው። ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው። በጣም ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተህ ቤት ውስጥ ስታየውና አብረህ ከሰራ አይደለም በጣም ነበር ያዝናናችሁ። ያው ደግሞ ሰመረ ባሪያው ሶሻል ሚዲያ ላይ መጥቶ የተለያዩ ሰዎችን ሐሳብ አስተያየት በመስጠት የምናውቀው ሰመረ ባሪያው ለአንድ ወንድማችን ሲሰጥ የነበረው ሐሳብ አስተያየት ብዙዎችን ሰመረ ባሪያው ትክክል ነው እንዲሉ ምክንያት ሆኗል። ምን ይመስላል የሚለው ቪዲዮን ተከታተል እንመለስና የእናንተ ሐሳብ አስተያየት ምንድነው? የሚሰማችሁን ትክክለኛ ሐሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ። ፈጭቶ መብላት መጋገር ያስተማረን እንዴ? ኩታ መልበስ ማን ያስተማረን? ቀሚስ መልበስ ማን ያስተማረን? ጋቢ መልበስ ማን ያስተማረን? ሸማኔ ብለን የምንሰድባቸው ፋቂ የምንላቸው አቆማዳ በየገጠሩ ያን ሁሉ ማን ያስተማር? ቤተ እስራኤላውያን እኮ ናቸው። ቤተ እስራኤላውያን እየተጠቀምን የነሱን ዕቃ እንደገና እነሱን ቡዳ ካይላ ቀጥቃጭ ሰው ይበላሉ ማለት ይሄ በጣም ትልቅ እርግማን ነው። ለዚህ ነው ኢትዮጵያ ወደፊት መሄድ ያቃታት። እንደ ኢትዮጵያ አሁንም በእስራኤል ላይ ያደረሰችውን ግፍና መከራ በንሳ እስካልመለሰችው ድረስ ስደቱ ይቀጥላል፣ ጦርነቱ ይቀጥላል፣ እርግማኑ ይቀጥላል። የኔ ጌታ ምንም የሚቀጥል ነገር የለም። ሲጀመር የተነሱበት መነሻም ስህተት ነው። እኔ እኮ የማይገባኝ በዘንድሮ ዘመን አንዳንድ ትልልቅ ሰዎች ለምን ወደ ኋላ እንደምትመለሱ ነው የማይገባኝ። አሁን በኔ ትውልድ ካይላ ምንድን ነው ሲጀመር? ካይላ ማለት ጓላ ማለት ነካሽ ቀጥቃጭ የሚል ቢቀጠቀጠው በተገኘና በቀጠቀጥን ትንሽ ኢንዱስትሪ ስሞል ስኬል ምናምን ተብሎ ድሮ እኮ ነው የተከፈተው። ድሮ ሰውን ለማነካከስና የሆነ ነገር ለማለት ወደ ኋላ መመለስ አያስፈልግም። ሲጀመር ክሬዲት ስጡን ከሆነ ጥሩ። ከናንተ ፊት ራቆታችንን ነበር የምንሄደው። እናንተ ናችሁ ቀሚስና ኩታ ያስተማራችሁን። በቃ ይሁንልዎት በቃ አያስፈልግም። ግን አንዳንዴ ስንናገር ወጣቱን ትውልድ ማሰብ መቻል አለብን። መስማት ዲዘርቭ አያረጉም። አሁን ያሉ ልጆች ለምሳሌ ካይላ ቀጥቃጭ ሻምከንተም ባይ ምናምን የሚባል ነገር ማን ባጠፋው ነው? ማን ነው ይቅርታ የሚጠይቀው? ሲጀመር እንደው ከሆነ እንኳን ፍላተር ላለማድረግ ነው እርሶም ዝም ብሎ አጉል ደስታ ላለመስጠት ነው እንጂ ይቅርታ ይቆጥርብኝ ምን አለው? በምን በዋት ነው በኪሎዋት ነው የሚቆጥሩ? 36 ታይምስ ይቅርታ ፐርፐዝ የለውም። ትልቅ ሰዎች ኃላፊነት ይሉርብን እንጂ እኔ የተለያየ እምነቶችን የምትወክሉ ሰዎች አሁን እምነት ወከለው ነው እርሶ ምን ነው ያው የተወሰነ ቪዲዮ ላይቻለሁ
አሚን እኔ ሳስበው በኔ ጀነሬሽን እርሱ ያሏቸውን ሰዎች የበደልኩትም እንዲህ ብዬ የጠራሁትም ሰው የለም። በእኛ ጊዜም የለም እንዲህ የሚባለው ስም። አሁን እርግጠኛ ነኝ አሁን ገጠርም እጄ መናገር ይችላል። ገጠርም ያለው ሰው ኢንዱስትሪ ስሞል ስኬል እና ተብሎላ ታሪክ ውስጥ ገብቷል። ቂም ቋጥረው መሆኑ ነው። የድሮውን ቋጥረው ይሄ ይቅርታ ይጠይቁት። ለማታውቀው ነገር ይቅርታ ከመጠየቅ በላይ በጣም ቀላል ነገር የለም። ሰውን የሚያረጋጋው እኮ ይቅርታ። ግን ከእንደዚህ አይነት ነገር ይቆጠቡ። ትውልዱን የሚያንጽ ሰውን ከሰው ጋር ቢያቀራርብ ምናምን የሚያደርግ በእናንተም ሳይድ ያሉት ልጆቻችሁ ትንንሾቹ ልጆች ከተረፉት ወገኖቻቸው ጋር እንደው ፖዚቲቭ ነገር አድገው እንደው እንዲሆኑ አድርጎ ማስተማር አይሻል? እውነት ቁጭ ብለው አሁን እኛን ይቅርታ ካልጠየቃችሁን በስተቀር እስራኤል ላይ ያደረሰችው ወደ ኢትዮጵያ ማን አቀምሷት? ምን አድርገን ነው የምናደርሰው? እናንተ አንዳንዴ ለመሳሳት ማቅም ይፈልጋል ሰውዬው። ለመበደልም እኮ የሆነ ነገር መሆን እኮ መቻል አለብን እኮ። እሺ በቃ ይቅር በሉን በቃ። ምን ይላሉ ነው ግራ ያገባል። ትልቅ ሰዎች እውነት ኃላፊነት ተሰማቸው። ሌላ ደግሞ ብዙዎች በአንድ ድምጽ ተስማምተው ሲያወግዟትና ሲናደዱባት የነበረችው ጆርዲ በዛብህ ባል ማለት ምን ማለት ነው ስትል ለጠየቀችው ጥያቄ ብዙ የተለያዩ ሴቶች ሀሳብ አስተያየት እየሰጧት ነበረ። ከዚህ ጋር ተያይዞም እንግዲህ ጆርዲ በዛብህ የይቅርታ ቪዲዮ ሰርታ ነበረ። ከሱ ጋር ተያይዞ የጆርዲ በዛብህ ቪዲዮ ከመልክታችን በፊት ሊያሾ ስለ ባልና ስለ ጆርዲ እየተናገረቻት የነበረው ንግግር አለ። አይተነው እንመለስ። ምንድነው ባል ምንድነው ባል? በነገራችን ላይ ቲክቶክ ላይ ዞር ዞር ሲላየውና በነገራችን ላይ እቺ ገንገቢት እንስት ማለት ነው እድሜ ለኔ ትበል እኔን ስትቃወም እኔ ምናምን ያው እንደዚህ ታረጋታለህ እና አሳስራታለህ ሴቶች ምናምን ስትል ይሄ ሶሻል ሚዲያ በጃጁ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው። ይመቻት። ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው። እና በነገራችን ላይ ቪዲዮ ናቸው ነው ከኔ ጋር እንኳን በብሎክ ተለያይተናል። ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈለግ ዕቃ አይደለም። በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሁሉ ሴት አይደለም። እውነታው እሱ ነው። ጋይስ ተሳሳትኩ እንዴ? የወር አበባ ያየው ሁሉ ሴት አይደለም። ሴት አይደለም። እንደ ሴት ፀጉር ሹሩባ ተሰርቶ የመጣው ሴት አይደለም። ብዙ ነገር ናፋቂ አለ። ባልማ የተከበረ አባት ነው። ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው። ስለ ባል የሚናገረው የባልን ነገር የሚያውቅ ሰው ብቻ ነው። በአባት ያደገ አባቱ ልጆቹን ተንከባክቦ ያሳደገ ሰው ስለ ባል ያውቃል። ካልሆነ ግን ባል ምንድን ነው? ዕቃ ነው? ፈርኒቸር ነው ተብሎ የሚጠየቁትማ ሚዲያ ላይ ሴትነታቸውን በዕቃ የሚገዙ በገንዘብ የሚቀበሉ እነሱ ናቸው እንደዚህ አይነት ነገር የሚሰጡት። ባል ምንድን ነው? ምክንያቱም እንዲፈልገው ነው የሚወስዱት። እንደዚህ ፈልገው ባል ምንድን ነው? ንብረት ነው? ዕቃ ነው? ቁስ ነው? ገንዘብ ነው ብለው የሚወስዱት እያሉ የሚወስዱት ስለ ባል ትርጉም የማያውቁት ሸቀጥ የሆኑ እንስቶች ናቸው። ባልንማ ከቤተሰቦቻችን ትንሽም ቀን ቢሆን የባልን ልክ እናውቃለን በቤታችን ውስጥ። እኔ ግን ጋይስ ያልገባኝ ነገር ባል በዚህ ደረጃ እንዲናቅና ማለት እንዲዋረድ በዚህ ደረጃ የኢትዮጵያ ሕግ ፈቅዷል ማለት ነው። ላይክ ሐላል ነው ማለት ነው። ባል ቆሻሻ ነው ምናምን የሚባለውን ነገር አክሴፕት አድርጋችሁ ተቀበላችሁታል ማለት ነው። አልገባኝም። ለምንድን ነው ባል የሚለው ነገር ሲነሳ ወንዶችስ የወንድነት ሞራላችሁ የማይመጣው? በሁሉም ጫማ የምትመዘኑት አባት መከበሪያ ነው፣ ሽማግሌ መከበሪያ ነው ይባላል። አሁን በሶሻል ሚዲያ በእነዚህ ገንገቢት ማህበሮች ሽማግሌ ውሸታም እንደሆነ ነው ደጋግሞ የሚነገረን። ሽማግሌዎች የሀገር ሽማግሌ ትላልቅ ሰዎች ምናምን ውሸታሞች እንደሆኑ የሃይማኖት አባቶች በጣም ውሸታም እንደሆኑ እየተደረጉ እየተደጋገበ ሲነገራል። ትንሽ ሰዎች ባጠፉት ሁሉም እየተጨፈለቁ ሲወቀሱና ሲሰደቡ ሪያሊቲውን አምናችሁ ተቀብላችሁ ትክክል ነው እያላችሁ እያጨበጨባችሁ ነው። ግን አይደለም ጋይስ፣ እውነታው ይሄ አይደለም። ልንገራችሁ፣ ባል የሚለውን ቃል የባል የወንድና ሴት የሚስትነትና የቤተሰባዊ ነገርን ፈጽሞ ከኢትዮጵያ ለማጥፋት ተታክተው እንደዚህ ብለው እየሰሩ ነው ያሉት። እንደዚህ ብለው ማለት ነው። ባልን የሚያውቀው
የተከበረች ሴትና ሴት የሆነች ሴት ብቻ ናት ስለ ባል የምታውቀው። ስለ ባል እኔ አላውቅም፣ በባሌ ተቃጥያለሁ ምናምን። አዎ ሁሉም ሴቶች በባሏ አዝናለች፣ ሁሉም ሴት በባሏ አልቅሳለች። ይሄ ግን ሁሉም ቤት ነው ማለት አይደለም። ሁሉም ባል አናዳጅ ነው አይደለም። ሁሉም ባል በዳይ ነው አይደለም። ምርጥ አባቶች አሉ፣ ምርጥ ወንዶች አሉ፣ ለሚስቶቻቸው ታማኝ፣ ለቤታቸው ማገር የማይደፈሩ፣ ለልጆቻቸው ቆንጆ አባት የሆኑ ደግሞ ወንዶች አሉ። እችኛዋን ቤት ስለበደለና እችኛዋን ቤት ስላስለቀሰ ያችን ቤት ቺት ስላደረገና እዛ ቤት ሄዶ ነገር ስላደረገው ሁሉም ወንድ አይደለም። እንደውም ሴት ልጅ ከዚህ ቪዲዮ ጋር ተያይዞ የብዙዎችን ቁጣ መቋቋም የከበዳት ጆርዲ በዛብህ ደግሞ በራሷ ሶሻል ሚዲያ ላይ ወጣ የይቅርታ ቪዲዮ ሰርታ ነበረ። ምን ይመስላል የሚለውን አይተነው እንመለስ። ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ ዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ። እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው፣ ትዳርን ማንቋሸሽ ነው፣ በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ እንዲቀረሽ ያደርጋል የሚሉ ከጥሩ ቦታ የመጡ የሚመስሉ ኮንሰርኖችን እያንጸባረቁ ይገኛል። እሺ በጣም ጥሩ። በቃ እኔ አሁን እዚህ ጋር በጣም ተሳስቻለሁ እንደዛ በማለቴ ባል ምንድነው ብዬ በመቀለዴ ስህተት ተሳስቻለሁ እንበልና ልክ አይደለም ያ። እሺ በጣም ይቅርታ ለሱ በእኔ በኩል ይቅርታ ልጠይቅ። እኔን ጥያቄ ግን በጣም ብዙ ባለትዳሮች ቲክቶክ ላይ ሚስቶቻቸውን ለቀልድ፣ ለፕራንክ፣ ለኮንቴንት ስክሪፕት ውስጥ እያስገቡ በጥፊ እየመቱ እየተሳደቡ እያመናጨቁ ቪዲዮ ሰርተው ፖስት ሲያደርጉ እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ለኮንቴንት፣ ለቀልድ፣ ለሶሻል ሚዲያ ፋን ተብሎ ሚስትን እየደበደቡ ሚስትን እያንቋሸሹ ሚስትን እየሰደቡ ቪዲዮ ቀርጾ ፖስት ማድረግ ትዳርን አያንቋሸሽም? ሚስትን ቦታ አያሳንስም? የሚስትን መጨቆን፣ የሚስትን መመታት፣ የሚስትን መሰደብ ልክ እንደሆነ ትውልድ ላይ አያስተላልፍም? ልክ አሁን እኔ ስለ ባል ስቀልድ ሰምታችሁ እንደተናገራችሁት ለትዳር ተቆርቁራችሁ፣ ለቤተሰብ ተቆርቁራችሁ፣ ለባል ተቆርቁራችሁ እንደተናገራችሁት እንዴት እነዚህ ሚስቶች ላይ እንደዚህ አይነት ነገር ሲደረግ ዝም አላችሁ? ባል መከበሪያ ነው። ባል ግርማ ሞገስ ነው። ባል የቤት ራስ ነው። ኦኬ ሚስትስ? ሚስት ዘውድ አይደለችም? መከበር የለባትም? ሚስት በቤተ ክርስቲያን አትመሰልም? መከበር የለባትም? ሚስትን በመደብደብ በማንቋሸሽና በመስደብ የሚሰሩ ቀልዶች ዘውድ የሆነችው ሚስት ላይ፣ በቤተ ክርስቲያን የምትመሰለው ሚስት ላይ ጥላሸት አያጠልሽም? ትዳርን አያንቋሽሽም? በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ አያቀረሽም? ሚስት እንደዛ ስትደረግ ማየት እዚህ ጋር ያሉት ሰዎች ብቻ ሳይሆን ሌሎቻችሁም እዚህ ቪዲዮ ላይ ሪያክት እያደረጋችሁ ያላችሁ ሰዎች እንዴት እነዛ ቪዲዮዎች ላይ ሪያክት አላደረጋችሁም? እንዴት ሚስት የምትሰደብበት፣ ሚስት የምትደፈርበት፣ ሚስት የምትደበደብበት ቪዲዮ ላይ ይሄ ነገር ልክ አይደለም፣ ትዳርን ያንቋሽሻል፣ የሚስትን ቦታ ያሳንሳል፣ ሚስትም ግርማ ሞገስ ነች፣ ሚስትም መከበሪያ ነች ብላችሁ እንዴት አልወጣችሁ? እዚህ አጋጣሚ መናገር የምፈልገው ነገር ባል ምን እንደሆነ በደንብ ጠንቅቄ አውቃለሁ እና ባል መከበሪያ ነው፣ ባል ግርማ ሞገስ ነው ምናምን የምትሉት ነገር ዝም ብሎ ስኳር ነው፣ ውሸት ነው። እሺ እንደዛ ብሎ ነገር የለም። ሴት ልጅ ባል ብታገባም ባታገባም ልትከበር ይገባል። ብታገባም ባታገባም ግርማ ሞገስ አላት። ባል አይደለም ግርማ ሞገስ የሚሰጣት፣ ባል አይደለም መከበሪያዋ ሰውነቷ ነው፣ ስራዋ ነው መከበሪያዋ። ግርማ ሞገሷም ስራዋ ነው። ባል ፍቅረኛ ነው፣ ባል ጓደኛ ነው፣ ባል የትዳር አጋር ነው፣ ባል አማካሪ ነው። አንቺኛዋ የወር አበባ ያየችሁላ ሴት አይደለችም ብለሽኛል። ልጅ የወለደ ሁላ እናት አይደለም፣ ትልም ይወልዳል። ልጅሽ ካንቺ ምን ትማር? ሶሻል ሚዲያ ላይ ወጥቶ ሴቶችን ሸርሙጣ እያሉ መስደብን ሰማው ነገር እንኳን አትጠነቀቂም። አጠገብሽ ቁጭ ብላ እያለቀሰች ነው ሶሻል ሚዲያ ላይ መተሽ የምትሳደቢው ሰው። ትኩረትሽን ፈልጋ ስታለቅስ ታመናጭቃታለሽ፣ ትሰድቢያታለሽ። ስለ ሴትነት ለመናገር ምንም ሞራል ግራውንድ የለሽም። በደላት ሴት ጥሩ ባል ታገኛለች ብለሻል። ጥሩ ባል የለሽም አንቺ። ስለ ጥሩ ባልም ምንም የምታውቂው ነገር የለም። ወንድ እንደፈለገ የተጫወተብሽ ሴት ነሽ። ስለ ሴትነትም ስለ ትዳርም ስለ ጥሩ ባልም ምንም እውቀት የለሽም። ምንም አይነት ስብከት መስበክ አትችይም። ስለነዚህ ነገሮች ምንም የምታውቂው ነገር የለም። የምታውቂው የመንደር ውስጥ ሀሜትን ነው።
ስለ መንደር ውስጥ ሀሜት ነው ልታወሪ የምትችይው። አንተኛው ደግሞ this is a man's world የሚለውን ዘፈን እየተጠቀምክ ምንም አይነት አቅም ሴቶች እንደሌላቸው የሚያሳይ ቪዲዮ ሰርታ እና እኛ ፌሚኒስቶች ባል ብናገባና ያ ባል በጥፊ ብሎ አንገታችን ላይ ቢቆም የምንጠራው ወንድ ፖሊስን እንደሆነ ለማውራት ሞከረ። ወንዶች ጉልበተኛ ስለሆኑ ምንም ማድረግ እንደሚችሉ ለማሳየት ነው እየሞከርክ የነበረው። ያ ደግሞ የሴቶች ትልቁ ችግር ነው። ሴቶችን ተጨፍላቂ፣ ተገዳይ፣ ተደብዳቢ፣ ተደፋሪ ያደረጋቸው የወንዶች ማን አለብኝነት፣ እኔ ጉልበተኛ ነኝ፣ እኔ ነኝ እንደፈለኩ ማድረግ የምችለው የሚለው አመለካከት እዛ ቪዲዮ ላይ ስታራምድ የነበረው አመለካከት ጨቋኝ አመለካከት ነው። ጉልበት ስላለኝ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ አርፋችሁ ተቀመጡ ነው እያልክ ያለው። አንተም ስለ ጥሩ ባል ስለ ጥሩ ወንድ የመናገር አቅሙ የለህም። ጥሩ ወንድ ጥሩ ባል ነህ ብዬ አላምንም። እኔ እንዳንተ አይነት አስተሳሰብ የሚያራምዱ ሰዎች በጉልበታቸው የሚያስቡ ናቸው። በጉልበታቸው የሚያስቡ ሰዎች ደግሞ ጨቋኝ ናቸው። ቴንክ ዩ። ሌላ ደግሞ ሁሌም እውነተኛና ታማኝ የሆኑ ትክክለኛ ታሪኮችን ይዤላችሁ መጥቼ ሐሳብ አስተያየታችሁን ደግሞ እናንተ እንድታስቀምጡልኝ እዚሁ ሶሻል ሚዲያ ላይ ይዤላችሁ መጣለሁ። ዛሬም ደግሞ ለየት ያለና እውነተኛ ባለ ታሪክን ይዤላችሁ መጥቻለሁ። ቪዲዮውን ስሙትና የሚሰማችሁን ትክክለኛ ሐሳብ አስተያየት ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። የሶስት ልጆች እናት ነኝ። ዛሬ የህይወቴን መንገድ በሚቀይር ከባድ ውሳኔ ጫፍ ላይ ቆሜያለሁ። የትኛውን መንገድ መምረጥ እንዳለብኝ ግራ ገብቶኛልና ምናልባት ከናንተ አንድ መላ አገኝ ይሆናል ብዬ ነው የምጽፈው። ታሪኩ እንዲህ ነው። ከዓመታት በፊት ባለቤቴ ለስራ ወደ ውጭ ሀገር ሲሄድ የሶስተኛ ልጃችንን ጽንስ በሆዴ ይዤ ነበር የሸኘሁት። ህይወታችን የተሻለ እንዲሆን የሄደው ጉዞ የቤተሰባችንን መሰረት ያናጋ ክስተት መነሻ ይሆናል ብዬ አስቤም አላውቅም። እሱ ከሄደ ከጥቂት ጊዜ በኋላ ከማግባቴ በፊት የነበረኝ ፍቅረኛ በቴሌግራም የሰርጋችንን ፎቶ ልኮ መልካም ጋብቻ አለኝ። ከዚያም ወሬ ተጀመረ። ስለ ድሮ ዘመን እንዴት እንዋደድ እንደነበር አስታወስ። እኔም በጊዜ ወደው እንደነበር ነገርኩት። እሱም እንዲሁ። ሁለታችንም አግብተን ወልደን የራሳችንን ህይወት እየኖርን ስለነበር ያለፈውን ነገር ከማስታወስ የዘለለ ምንም ነገር አልነበረም። ችግሩ ባለቤቴ የቴሌግራም አካውንቴን ይከታተል ስለነበር የተጻጻፍነውን ሁሉንም ነገር አየው። ያኔ ቤቴ ውስጥ የነጎደው ነጎድጓድ ከባድ ነበር። ተጣልተንም አለቀስኩ፣ ለመንኩት። ፈልጌው አይደለም ድንገት የተፈጠረ ነገር ነው ብዬ ተማጸንኩት። በመጨረሻ ይቅር ያለኝ መሰለኝና ህይወታችንን ቀጠል። እኔም ልጁን ወዲያውኑ ብሎክ አደረኩት። የርቀት ፍቅራችን አመትን አስቆጠረ። እኔም ሆንኩ ልጆቼ ምንም ጎሎብን አያውቅም። በየወሩ ያለማቋረጥ ገንዘብ ይልክልናል። ያኔ ባስቀይመውም ምንም አይነት የገንዘብ እገዛ አላቋረጠብኝም ነበር። ከአመት በኋላ የመኖሪያ ፈቃድ እንዳገኘ ሲነግረኝ የናፍቆት ዘመን አብቅቶ ቤተሰባችን የሚሰባሰብ መስሎኝ ልቤ በደስታ ዘለለች። ደስታዬ ግን ብዙም አልቆየም። ወረቀቱን በእጁ እንዳስገባ እስከዛሬ የቻልኩሽ ለዚህ ነበር። የኔና ያንቺ ነገር ከዚህ በኋላ አብቅቷል አለኝ። ዓለም በላይ ላይ የፈረሰች መሰለኝ። ነገር ግን እኔንም ልጆቼንም እንደሚወስደንና እዚያ ደርሰን የሚያስፈልገንን ሁሉ አሟልተን እሱ ግን ከኛ ጋር እንደማይኖር ነገረኝ። ለ4 ዓመታት አለቀስኩ፣ ለመንኩት። ይህን ሁሉ ጊዜ በጽናት የጠበቅኩ እኔ ነኝ እያልኩ ተማጸንኩት። እሱ ግን አይሆንም ማለቱን ቀጠለ። እኔም ተስፋዬን በፈጣሪ ላይ ጥዬ በሚልክልኝ ገንዘብ ልጆቼን እያሳደግኩ በትዕግስት መጠበቅ ጀመርኩ። በድንገት ከ4 ዓመታት በኋላ ሁሉም ነገር ተቀየረ። የመሄዳችን ሂደት በፍጥነት መንቀሳቀስ ጀመረ። እሱም በጣም ተለውጦ በቀን 3 እና 4 ጊዜ ይደውልልኝ ጀመር። ስለ ወደፊታችን ብዙ አቀድ። እዚያ ስሄድ ምን መስራት እንዳለብኝ፣ እዚህ ሆኜ አጫጭር የሙያ ስልጠናዎችን መውሰድ እንዳለብኝ መከረኝ። ለዝግጅት የሚሆን ገንዘብም ላከልን። ተስፋዬ እንደገና ለመለመ። ትዕግስቴ ፍሬ አፍርቶ ባለቤቴ ወደ ልቡ የተመለሰ መስሎኝ በደስታ ሰከርኩ። ይህ አዲሱ የደስታ ጊዜ ግን የሳምንታት ዕድሜ ብቻ ነበር ያስቆጠረው። ድንገት እንደገና ተቀየረብኝ። የስልክ ጥሪው እየቀነሰ መጥቶ በሳምንት አንድ ሆነ። ወሬያችንም እንደ ባልና ሚስት ሳይሆን እንደ 2 እንግዶች ደረቅ ሆነ። ሰላም አውርደን ነበር እኮ ለምን እንዲህ ትሆናለህ ብዬ ስጠይቀው እውነቱን ተናዘዘ። እኔ ብዙ ጥፋት አጥፍቻለሁ፣ አንቺ ላይ ቺት አድርጌያለሁ፣ ስለዚህ አንቺን ለመውቀስ ሞራል የለኝም አለኝ። በንግግሩ ውስጥ እዚያ አዲስ ህይወት መጀመሩን ተረዳሁ።
ተረዳው። ስለ ልጆቻችን ብለን ሁሉንም ነገር በይቅርታ እንለፍ ብዬ ብለምነውም ፈጽሞ እምቢ አለኝ። እኔስ ይህን ሁሉ ዘመን የጠበቅኩ ጊዜስ ብዬ ስሞግተው ያንን የዓመታት ዕድሜ ያስቆጠረውን የቴሌግራም መልእክት ስክሪንሹት ላከልኝ። ያኔ ነው የገባኝ እሱ ፈጽሞ ይቅር አላለኝም ነበር። የእኔን የአንድ ጊዜ ስህተት እንደ መነሻ ሲጠብቅ እንደነበር ተረዳው እና አሁን ከሁለት ወር በኋላ ወደ እሱ የሚሄድበት ጊዜ ይደርሳል። መንገዱ ጠፍቶብኛል። 3 ልጆቼን ይዤ ወደማላውቀው ሀገር ልቡ ከኔ ጋር ወዳልሆነና ከኛ ጋር መኖር ወደማይፈልግ ሰው ልሂድ? ሄጄስ የሚጠብቀኝን ነገር ልጋፈጥ ወይስ እዚሁ ሀገሬ ከቤተሰቦቼ ጋር ሆኜ ልጆቼን ያለ አባት ላሳድጋቸው? ይህንን እድል ባሳልፍስ ልጆቼ ወደፊት ይቅር ይሉኛል? ሄጄስ ከዚህ የባሰ ስቃይ ቢጠብቀኝስ? እባካችሁ ምከሩኝ። ምን ላድርግ? የትኛውን መንገድ ልምረጥ? ዛሬን ለነገ እንኑር። ሌላ ደግሞ የሶሻል ሚዲያው ተጽዕኖ ፈጣሪ ነው አንድ ወንድማችን እዚህ ሀገር ህግ የለም ሲል አንድ ብሮድካስት ላይ ቁጭ ብሎ የተናገረው ንግግር ብዙዎችን ሐሳብ ይገልጻል ብዬ ስላሰብኩኝ ቪዲዮን አይተን እንመለስ። እኔ ቢሮዬን ዘርፈውኛል። አዎ ላፕቶፕ ምናምን አንድ ወንድና ሴት እና በጣም የነበረው ሁኔታ በጣም ስለሚያበሳጨኝ። ኦኬ አንድ ወንድና ሴት ማለት እንዴት አወቀው? ታያዙ እንዴ? ስቶሪውን ልንገር። እሺ አንዴ በጣም የሚደንቅ ነገር ይሄ አንዳንዴ ፖሊስ የሚባለውም ነገር እኔ ሌባ ተይዞ እግሩ ነው መሰበር ያለበት ባይ ነኝ። በእውነት ነው ማለት ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም። ለኔ እኔ በራሴ ኤክስፒሪየንስ በገባ በራሴ ስላየሁት ሁሉንም ነገር ማለቴ በቪዲዮ ሰጥቼ ማስረጃ ስቲል እኔ ጋር አለ። እንግዲህ እንትኑ አያሳይም ባቂ አይደለም። ሌባውን አግኝቼው እኮ ነው መንገድ ላይ አሳስሬ ሰጥቼ ምን እንደተፈጠረ ነገር እስቲ ንገረን በታቲ እንደውም ዝም ብላውራው ማሪፍ ለሌላም ሰው ትምህርት ስለሌለው። እሺ እኔ ቤት ነበርኩ ወደ ገርጃ አካባቢ ነበር የምኖረው። እዚህ መገናኛ አለ እዛ ነበር ቢሮዬ 3ኛ ላይ። እዛ ለምሳ ወጣሁ ከጓደኞቼ ጋር 15-20 ደቂቃ ነው የቆየሁት። እንደው እዛ ታዞ ስለነበር ሄደን በልተን ይመጣል። ስመጣ ላፕቶፕ የለም። ገና ተጋባሁና ማን እዛ ሁለት ጓደኞቼ ጋር ደወልኩ። ላፕቶፔን ሲጠቀሙ ምናምን ስለነበር አረ ላልወሰድንም ቴዲ ምናምን። እሺ ከዛ ካሜራ እስቲ ታይልኝ ብዬ አሳየው ማለት ነው። ሳይ 2 ወንድና ሴት ናቸው። እሁድ ቀን ነው መተው ሊፍት ጋር ቆመው ከዛ እሱ ቁልፍ ይዞ መጥቶ ወንዱ ከፍቶ ገብቶ ወስዶ እግዚአብሔር ይስጠው ባይዘው ወደ 6 ሃርድ ዲስክ ምናምን ነበር። ማአት ሰርግ ያለው የብዙ አዲስ ድባብ የሚለው ራሱ ድራማ አይኒ ነበር። የሱ ሙሉ ተቀርጾ ገና ኤዲቲንግ ላይ ያለ እነሱን እንኳን አልነካቸውም። ከላይ እንዲቆጭ ብለው ተደርድረው ኮምፒውተሯን ብቻ ነው የወሰደው። አለኝ 2 ፒሲ እኮ አለ ትላልቅ ከቦርሳዬ ውስጥ ነው ደግሞ ላፕቶፕን የወሰደው። አንዷን ፒሲ ብቻ ነው ነጥሎ የወሰደው። አንዷን ብቻ ወደ ውስጥ ምናምን አርጎ ነው ይዟት የወጣው። አረገዛት በእናት። ከዛ በጣም አዘንኩ ምናምን። ከዛ አመለከትን ምናምን። እሺ ምናምን ፋይሉን ስጡኝ አልኳቸው። እዚህ እንትኖች በዛው ያንጻው ላይ ያሉ አስተዳደር ከፖሊስ አጽፈና ምናምን አሉ። እኛ እንደዚህ አንሰጥ ይሄው አሳያችሁኛ እንዴ ለው በ3 ምናምን ካሜራ ምናምን ይታዩ ምንድነው ማለት አሳያችሁኝ እኮ እናንተ እኮ አልተንከባከባችሁትም እንጻው እኔ ሳልኖር የመጠበቅ ኃላፊነት እኮ ያለባችሁ እናንተ ናችሁ። እንደውም እነሱ ናቸው ፖሊስ ጋር ይዘው ሜዲያ ያለባቸው ያንጻው ጭራሽ አንሰጥ ምናምን ለምን ማሰጥ እሺ ምናምን አጻፍኩኝ ይዤ መጣውና ለዋለው አንደኛው ከ2 ካሜራ በኩል ያለው አጥፍተውታል ራሳቸው በእኔ ያው ራሳቸው ናቸው። መጨረሻ ላይ ሃርድ ዲስኩን ላሰጡኝ ሪከቨር አርገ ብለው ከተማቲ የሚጫወቱት በርግጥ የሌባ አንጻ ነው እንዳይባል ወይም ሌባ አለበት እንዳይባል ሳልታው ሊሆን ይችላል። ለአደጋ የተጋለጠ በርግጥ ማት ሰው ነው የተዘረፈው። ማት ሰው ተዘርፏል።
የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎ መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። ቤተሰቦች ለዛሬ ይላችሁ በጣም የተመረጡ ቪዲዮዎች እነዚህ ሊመስሉ ነበር። እንደወደዳችኋቸው ማለት ተራጠረ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደማይምካችሁን ደግሞ ኮሜንት ላይ በነጻነት ማስቀመጣችሁ እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።